ለምንድን ነው ከዚህ ቤት ያባረርሽኝ ያለሽው? ገባኝ። አለይኩም ወራህመቱላሂ ወበረካቱህ። እና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እንግዲህ ኤፍራታ ቤት የለቀሽ ውጭ እያለች አሁን ቤት ብትለቂልኝ ደስ ይልሻል ብላለች። አልወጣም አለችና ተነገጠመች። አልወጣም አልኩሽ አይደለ ውጭልኝ እያለች ሙግት ሲገጥሙ እስከ ሻንጣዋ ድረስ አወሩረ አረገቻተኝ እና ሂጂ በረንዳ ልወርቅልሽ ትፈልጊያለሽ ብላ ስትላተኝ እኔ እባክሽ እንደዚህ ያለ ነገር አልፈልግም ብላ መናጨቀች እና አስታወርሰዋ ወደዛ አስፈራራተኝ። እንግዲህ መሀሌት ልቅሷን ቀጠለች። ኤፍራታ ጨክናለች። ምክንያቱም ተይ ብትላት ባለመስማቷ ይሄን ሁሉ ጉድ ያየች። ብሩኬ ከአልጋው ቁጭ ብሎ ስልኩን እየነካካ ነበር። እያየ ቁጭ ብሎ እያየ ይሄን ሁሉ ባታደርግ ነበር ትዳሯ ተከብራ ትኖር ነበር። መጠጥ ደጃፉ ሲከፈት ጋሽ እንካ ሻይ ጠጣ ብላ ስድስት አረገው ቅዱስ ገባው። ግን በኋላ መውጣ ይመስልሃል ካሉ በርስታ ካቲ እኮ ምትወጪ ነው ለዚህ ቁጭ በይ ብል አረጋሽ ሻዩን እንዳታስደፋኝ እሱ ጋር ጠረጴዛ ጋር አስቀምጪው ሆነ ምልሽ ይሄን ጋሽ የምትይው ግን ቢቆይ ተይ ይሄ እንዴት ጋሽ የምትይው እንጋባ ብለሽ የምትጠይ ታዲያ ምን ችግር አለ? ጋሽ እኮ የክብር ስም ነው እና እኔ ታዲያ እትዬ ብልሽ ይሻልሻል። እንደዚህማ ይቅርብህ እትዬማ ይቅርብኝ አለችና ለምንድን ነው ጋሽ መጥቶ ለምን እትዬ ይቀራል? ሚስቶች ብቻ ባሎችን ማክበር አለባቸው የሚል ህግ መጥቶ እንደዚህ ስትለኝ የሆነ ታሪክ አስታወስኩኝ። የአፄ ቴዎድሮስ ታሪክ ነው። መቼም አፄ ቴዎድሮስ ጀግና እንደሆኑ ታውቃለህ። ግን እሷ አንድ የሚፈሩ ሰው ነበር ሚስታቸው ልትይ እንዳይሆን ታሪኩን ታውቀዋለህ እንዴ? ያው እኛ አዳሞች ከሱ ውጭ ደካማ ጎን የለንም ማለት ነው። ይልቅ እስቲ ታሪኩን ጨርሽልኝ። አንድ ወዳጃቸው ገብርዬ የሚባለው ቆይ ለምንድን ነው እንደዚህ ለሚስቱ የምትሽቆጠቆጡ ብሎ ሲጠይቃቸው የአፄው ሙስና ያስቃል አይደለ? አንተ የምታውቀው ታጥቄ ሚስት የምታቀኝ አውልቄ አሉት ይባል። መሽኮረሙ ታዲያ ምን መጣ? ሱራቸው መውለቁ ነውስ ወይስ ሌላ ነገር አለ? እውነቴን ነው። ስለ አንተ መጨነቄ ነው ይሄ ሁሉ። አሁን ጊዜው የደረሰ አይመስልህም? ይኸው በቅርብ ሁሉ ይሳካል። እያስፈራራሽኝ እንዳይሆን። እያስፈራራሁ አይደለም፣ ግን ደግሞ እያስጠነቀቅኩ ነው። አሁን ላፍ ከማድረጉ በፊት ካፍህ ብታደርሰኝ አይሻልም? እሺ ካፌ ታደርሽስ? ከዛ በኋላ ደግሞ የሆነ ነገር እሺ እሱንማ አደርጋለሁ አለና እቅፍ አድርጎ ኩሊኩሊ እያለ እያጫወታት ነበር ብሩኬ። መጨረሻ ላይ እንደዚህ መሆናቸው ግን አያስገርምም? በትዕግስትና በማለፏ ነው ሁሉ ልታገኘው የቻለች ቅድስት መሀሌት። እንግዲህ ጎዳና ውስጥ ወጣች። ህይወቷ መስቀልቅሏ እስከሚወጣ ድረስ የምትሆነው ጥፍት ብሏት ከህቷ አልሆነ ትዳር አልሆነች። ሻንጣዋን ይዛ መንገድ ለመንገድ እየተንከራተተች ነው። እሷም ምን ታርግ ኤፍራታም ምክንያቱም ተይ ብላ በፊት ድሮ ስለመከረቻት አልሰማ በማለቷ ነው ሁሉ ነገር የተፈጠረባት። መንገድ ለመንገድ ዘመም እያለች መሄድ እስከሚያቀታት ድረስ ብዙ ታሪክ ነበረ። ይሄን ፈጣሪ ቅጣት ሳይሆን አይቀርም፣ ይሄ የፈጣሪ ቅጣት ነው እያለች በራሷ እያዘነ እያለቃቀሰች ነበረ። ይሄ በቃ የፈጣሪ ቅጣት መሆን አለበት የምትለው ጥፍት ብሎባትኝ ቁጭ ብሎ ከበሩ ላይ ያለው ልጅ ሻንጣዋን ጣል ስታደርገው እይት ሲያደርጋት ያን ሻንጣ ደግሞ ሊነሳባት እንዲሆን ብቻ ስልኳን መንጠቅ አልኳት ትትሻል። አረ ሌባ ያዙት እያለች እየሮጠች ትበክን ሻንጣዋንም ጥላ እሱንም ላትደርስበት ትበክናለች፣ ትሮጣለች። አልደረሰችበትም። ልቅሷን ቀጠለች። አሁን ምን ላደርግ ምንድን ነው የምሆነው እያለች ወደ ላይ ወደ ታች እቴሜቴ ዘፈን ነው እንጂ መዝሙር ነው? በእናንተ እድሜ ነው ዘፈን የሆነው፣ በእኛ በኩል መዝሙር ነው። አሁን ደግሞ ዝም ማለትም ይከብዳል። አሁን የለኝ ማታ ማታ የሚለው ዘፈን ነው። የምን ማታ ማታ የሚለው ዘፈን ነው? እሱንማ አውቀዋለሁ። እቴሜቴ የሚለውን ዘፈን ያልኩሽ
ማለቴ ቡራ እንኳን ብሎልሽ አያውቅም። ረስቶት ሊሆን ይችላል። ነይልኝ ማታ ማታ የሚለውን አልረሳሽው፣ እቴሜት የሚለውን አትረሹ። እኔ እኮ ባንቺ እድሜ ቁጩና ቂጣ አለይም። እነሱ ደግሞ ምንድን ናቸው? እነሱ ደግሞ እነግርሻለሁ። አሁን እጅ እንደራትሻ ታላያለሽ። እቴሜት ልበልሽ አለቻትና ቅድስት ዳጣ ምሳሌን እያሳየሽን ነበር። ዳጣ ምን አለች? እስኪ ምሳሌ አስጨርሽኝ እያለች አሁን ምትላት ስትል ካፏ ምንጥቅ ታረጋታለች። ጭራሽ ማታ ማታ ቤቷ መምጣቱ ሳያንሰው እያለች እንደ ሙዚቃ እያረገች ስትላተኝ እሷ መልሷን ታቀርብላታለች። አቀረበላት መዝሙሩን አህያ ቀማኝ እያለች ጊዜ ጎደለኝ እያለች እየዘፈነች ነበር ዳጣ። እንግዲህ መድን ብሩክ ወደ ኋላ እያተገፈክ ባልሆነ እንዴ፣ ምናልባት እኮ ማንቀሳቀስ የማልችለው ነገር ሊሆን ይችላል። ብሩክ ይሄንን ካንተ አልጠብቅም። ለአንተ ህይወት እኮ አሰብኩኝ። በእርግጥ አንተ ቤተሰብ አለ፣ ያለ እናት የምታሳድጋ ልጅ አለችህ። ያለ እናት እኮ የሚለው ቃል ተው እና በሌላ እናት እያሳደግክ ነው በል። ምናልባት አንተ ተሆንክ ሞገስ እዚህ መውጣት ከፈለግ እረዳቸዋለሁ። አንተንማ ብቻን አላጋፍጥም። ለነገሩ በዚህ አረመኔ ሰዎች ብዙ ነገር ነው ያጣው። የሚያሳዝነው እንደዚህ የምዘጋጅላቸው የሆነ ከዚህ በላይ ምንም አያመጡም። ግን እኮ መድበን እኛ እንደነሱ ብዙ አይደለንም አለውና ብሩክ የእግዚአብሔር የፈጣሪ ኃይል ይበልጣል። እስካሁን የቆየ ነው በእኛ ጉልበት ይመስልሃል? እንግዲህ ዶሮ ላይ የሚያክል ችግር ቢጠልን በዳውለት እምነት ይሰጠናል ብለን እናስባለን። ዋናው እሱ ነው። እንደዛ ብሎ ማመኑ ይሻላል። አደርገዋለሁ ብለህ ካሰብክ ታደርገዋለህ። ሌላ ሁሉ ተከትሎ ነው የሚመጣ አለውና ብሩክና መድን እየተመካከሩ ነበረ። እንግዲህ ይቺ መሀሌት ከእህቷ ጋር እንደማትኖር አረጋግጣል። ማን እሱን አረጋግጣለህ? አለውና ያው እኔ ባለፈው እህቷ ጋር ስትደውል ስለሰማሁ እኔ ስላሉላ አዲስ ጠበቃ አጣራልኩ እንጂ ስለ መሀሌት ፈትፍትልኝ ብያለሁ። ጠበቃው ሆነ ያልነገረኝም። እኔ ፊት እኮ እንደዚህ ያለ ቃል አትጠቀም ብያለሁ። ያው ኃይለኛ ሊሆን አይችልም፣ ትንሽ ግትር ቢጤ ነው። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። አዲሶች በኮሜንት ኢንሻአላህ መድረሳለሁ። ደምሩኝ። የዛሬ ቪዲዮ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።